ሰይፉ በቅርቡ ያርፋል ሲል የተናገረው ግለሰብ በሕግ እንዲጠየቅ ጥሪ ቀረበ። የብዙዎችን ልብ የሰበረ የአርቲስት ነጻነት ህልፈትን ጥምቀት አያቴ በነበረች ጊዜ ከአያቴ ጋር ነበር ጥምቀት የሚሄደው እና ጥምቀት እኔ በጀት አለኝ ከአያቴ። እንዴት በሞተ ሰው ወንጌል ይሰበካል ነውርን ጭምር ነው ያለ አብዛኛው ማህበረሰብ እንዳልካቸው ላይ ቁጣውን እየገለጸም ይገኛል። ዛሬ እንግዲህ ሰላም ውድና የተከበራችሁ የ16 ሚዲያ ቤተሰቦች እንዴት አላችሁልኝ? በያላችሁበት ሰላማችሁ ብዛ እያልኩኝ ዛሬም በአዲስ ቪዲዮና በወቅታዊ ጉዳዮች ተመልሼ ወደ እናንተ መጣሁ። ነጻነት ወርቅነህ እንዳረፈ ትላንት ቪዲዮ ሰርቼላችሁ ነበር ማለት ነው። ልዩ ልዩ ሶሻል ሚዲያ ለም ሰምታችኋል ብዬ አስባለሁ። ልዩ ልዩ ዜናና ልዩ ልዩ ጋዜጠኞች እየዘገቡት ይገኛሉ ማለት ነው። የነጻነት ወርቅነህ ረፍት ማለት ነው እጅግ የሚያሳዝን ዜና ነው። በዛ ላይም ደግሞ በምን ምክንያት እንደሞተ እንዲሁም ደግሞ ከዚህ በፊት ሞቷል ብሎ ፖስት ያደረጉት ሰዎች ይታሰር እያለ ሰይፉ እየተናገረ ይገኛል። ሀሳብ ሰጥተዋል ማለት ነው። እጅግ ደግሞ የሚያሳዝን ዜና አለ ማለት ነው። በዛውም አያይዘን የምንመለከተው ቪዲዮ እንዳልክ ያልተጠበቀውን ነገር አድርጓል ማለት ነው። በሞተ ሰው ተዘባብቷል። እጅግ የሚያሳዝን ዜና ነው። ብዙ ወንድሞቻችንና እህቶቻችን ምላሽ እየሰጡ ይገኛሉ ማለት ነው። ለሱ እጅግ የሚያሳዝን ዜና ነው። እንዴት በሞተ ሰው ይዘባበታል እያሉ በጣም ብዙዎቹ ቁጣቸውን እያሰሙ ይገኛሉ ማለት ነው። እንዲሁም ደግሞ የቀብር ስነ ስርዓቱ መች እንደሚፈጸም የት ደብር እንደሚፈጸም እያሳየ ይገኛል። ከዚህ በፊት ደግሞ ለጥምቀት እሱም የተዘጋጀውን ነገር እየተናገረ ነበር ማለት ነው። በቪዲዮ መጨረሻ እጅግ የሚገርም ነገር ስለምትሰሙ ያማሞቱ ምክንያት ማለት ነው እጅግ የሚያሳዝን ዜና ስለሆነ እናንተም እስከ መጨረሻው ቪዲዮን በመከታተል ላይክ እና ሼር እያደረጋችሁ ለሞላ ዓለም እንድታደርሱ በሉል እግዚአብሔር ስም እያሳሰብኳችሁ እንደዚህ አይነት ጠቃሚ ቪዲዮዎችና ወቅታዊ ጉዳዮችን በጥቂት ደቂቃ ብዙ መረጃዎችን ወደ እናንተ ስለምናምጣላችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። ሐሳብ አስተያየታችሁን ኮሜንት ላስቀምጡልኝ። ቀጥታ ወደ ዛሬ ቪዲዮአችን እንሄዳለን። ይህንን ጥሪ ሳደርግ ለሶስተኛ ጊዜ ነው። በአርቲስት ታሪኩ ወይም በባባ ጊዜ ይህንን ጥሪ አቅርቤ ነበረ፣ አልተሳካም። ቀጥሎም ደግሞ በጋዜጠኛ አስፋው መሸሻ ጊዜ ይህንን ጥሪ አቅርቤ ነበር፣ ያኔም አልተሳካም። አሁን በነጻነት ወርቅነህ ጉዳይም ይህንን ጥሪ ድጋሚ አቀርባለሁ። ኢትዮጵያ ውስጥ ላላችሁ ዩቲዩበሮች በሙሉ እንደሚታወቀው እንግዲህ አንድ ታዋቂ ሰው ሲሞት ኢትዮጵያ ውስጥ አርቲስት፣ ጋዜጠኛ ብቻ እንደዚህ አይነት ሰዎች ሲሞቱ ሰው በጣም ስሜታዊ ስለሚሆን በጣም ቪው የሚገኝበት ጊዜ ነው እና በታሪኩ ባባ ጊዜም እንደዚህ አይነት ነገር ተፈጥሮ ነበረ። እኛ እንደ ዳሎል ኢንተርቴይንመንት ምን ነበር ያደረግነው በጊዜው? ይሄ ምንም ክሬቲቪቲ የሚጠይቅ ስራ አይደለም። እገሌ ህይወቱ አልፏል ብሎ መዘገብ ምንም ክሬቲቪቲ የሌለው በቃ ዝም ብሎ አንድ ተራ ቪዲዮ ነው እና በዚህ ቪዲዮ የሚገኝ ገንዘብ ከሰው ሞት ማትረፍ ነው እና ይሄ ልክ አይደለም በሚል እንግዲህ ለቤተሰቡ አስረክበን ነበረ በዛ ቪዲዮ ያገኘነው ገንዘብና ሌሎችም ዩቲዩበሮች እንደዚህ እንድታደርጉ ጥሪ አቅርቤ ነበር። በጊዜው አልተሳካም። ቀጥሎም ደግሞ በአስፋው መሸሻ ጊዜ ምንድን ነበር ያደረግነው? ከአስፋው መሸሻ ጋር በተያያዘ እኔ በሰራኋቸው ቪዲዮዎች ቶታሊ የተገኘውን ገንዘብ አንዲት በሊስትሮ ስራ የምትተዳደር በጣም ጎበዝ ወጣት ነበረች፣ ለእሷ ቶታሊ አስረክበን ነበረ። ወይ ለቤተሰቡ መሰጠት አለበት ወይ ደግሞ ለበጎ አድራጎት ስራ መዋል አለበት ብለን ስለምናስብ ማለት ነው። ሌላኛው ጥሪ ያቀረብነው በጊዜው ምንድነው? የትኛውም ታዋቂ ሰው ሲሞት ካሜራ ይዛችሁ እባካችሁ የለቅሶ ቦታ አትሂዱ። ኢቲቪ ፋና ከዘገቡ ይበቃል። በቃ የተለያዩ ሀገራት ላይ ያሉ ሰዎች የቀብር ስነ ስርዓቱን ማየት ስለሚፈልጉ ትልልቅ ሚዲያዎች ከሄዱ ይበቃል እና ስልክ ይዛችሁ ጊምባል ይዛችሁ ሪንግ ላይት ይዛችሁ እባካችሁ የቀብር ቦታ አትሂዱ በሚል ጥሪ አቅርቤ ነበር። ያኔ አልተሳካም። አሁን ግን መንግስትም በዚህ ጉዳይ ሲሪየስ የሚሆን እየመሰለኝ ነው። ወደ ልቦናችሁ ተመለሱ። ይሄ ከሰው ሞት ማትረፍ ነው። በቃ ሌላ ምንም ትርጉም የለውም እና ይሄ ልክ ነው ብዬ አላስብም። ሌሎቻችሁም እንደዚህ ለመቅረጽ ምናምን የቀብር ስነስርዓቱን እየጠበቃችሁ ያላችሁ ሰዎች እንግዲህ ፈጣሪ ዝም ቢላችሁ ራሱ መንግስት እንደሚቀጣችሁ እርግጠኛ ነኝ ከዚህ በኋላ። ይህም ቪዲዮ ለአርቲስት ገነት ንጋቱና እንዳልካቸው ዘነበ ለሚባል ሰው እያደርሱልኝ። አርቲስት ገነት ንጋቱ ጌታ እኮ ሀዘንሽን ሁሉ ነገርሽን ዩቲዩብ ላይ ማሳየት አይጠበቅብሽም። አንዳንዴ ዩቲዩብንም አለፍ ማለት ያስፈልጋል። ሻልና ከብርሻል ግዴታ ሁሉም ነገር ዩቲዩብ ላይ መለቀቅ የለበትም አይደለ? የቅርብ ጓደኛሽ ነው፣ የቅርብ የሥራ አጋርሽ ነው። እንደ ዩቲዩብ ለመስራት እንዴት እንደመጣልሽ አላቅም። ብቻ ግን እኔ ይሄ ነገር አሳዝኖኛል። እንዳልካቸው ዘነበ በሞተ ሰው ወንጌል አይሰራም። ነጻነት ወርቅነህ ነፍሱን ይማረውና ስላሴ ልጅነት አግኝቶ ኦርቶዶክሳዊ በክርስቶስ አምኖ ነው የሞተው። አንተ በየገባበት ሁሉ ቀን እንደ ህፃን አያጫውት። እንደ እደግ በእውነት እደግ። በዚህ ሰዓት የቀብር ስነ ስርዓት አስመልክቶ የተሰማው መረጃ ልንገራችሁ። በድንገተኛ ህመም ምክንያት እንግዲህ ከዚህ ዓለም በሞት የተለየው ተወዳጁ የጥበብ ሰው ነጻነት ወርቅነህ ወይም ነፂ የመጨረሻ የሽኝትና የቀብር መርሃ ግብር ይፋ ሆኗል። የአርቲስቱ የቀብር ስነ ስርዓት መጪው እሁድ ማለትም ጥር 10 ቀን 2018 ዓ.ም በመንበረ ጽባኦት ቅድስት ሥላሴ ካቴድራል በክብር እንደሚፈጸም ቤተሰቦቹና ወዳጆቹ አስታውቀዋል። እሁድ ጠዋት ከ2 ሰዓት ተኩል ጀምሮ በካቴድራሉ አሸኛኘት እንደሚደረግለት
ተገልጿል። በዚሁ ዕለት እሁድ ከቀኑ 6 ሰዓት ላይ የመጨረሻ የቀብር ስነ ስርዓት እንደሚከወን ተሰምቷል። ለብዙዎቻችን ከባድ ቢሆንም በዚህች ዕለት በቦታው በመገኘት ለወዳጃችን የመጨረሻው ክብር እንድንሰጥ ጥሪ ቀርቧል። አሁንም ለባለቤቱ፣ ለልጆቹ እንዲሁም ደግሞ ለመላው ወዳጅ ዘመዶቹ፣ ለመላው ኢትዮጵያውያን ፈጣሪ ጥንካሬና መጽናናትን እንዲሰጥ እመኛለሁ። እንዴት በሞተ ሰው ወንጌል ይሰበካል ነውርን ጭምር ነው ያለ አብዛኛው ማህበረሰብ እንዳልካቸው ላይ ቁጣውን እየገለጸም ይገኛል። ዛሬ እንግዲህ ተወዳጁ አርቲስት ነጻነት ወርቅነህ ከዚህ ዓለም በሞት መለየቱ ይታወቃል። ታዲያ ይህንን ተከትሎ በርካታ ሰዎች ሀዘናቸው ሲገልጹ ነበር። ከዛ መሀልም አንዱ እንዳልካቸው ነበር። ታዲያ እንዳልካቸው በፌስቡክ ገጹ ላይ እንዳሰፈረው መልእክት ከሆነ አሁን የሰው ልጅ ሲሞት ኢየሱስ ተቀብሎ ወይም ደግሞ አምኖ ነበር ወይ ብዬ መጠየቅ ጀምሬያለሁ። ኢየሱስ ሳታምኑ እንዳትሞቱ የሚል ጽሑፍ አጋርቷል። ታዲያ ይህንን ተከትሎ አብዛኛው ማህበረሰብ እንዴት በሞተ ሰው ወንጌል ይሰበካል ነውርም ጭምር ነው ያለ ቁጣውን እየገለጸም ይገኛል። ሰው ስትሆን ነፍስ ይማር ትላለህ፣ ከሰውነት ስትጎድል ደግሞ እንደዚህ አይነት ፖስት በሰዎች ሞት ላይ ትጽፋለህ። በወንድማችን ነጻነት ወርቅነህ ህልፈተ ዜና ብዙዎቻችን አዝነናል። እኔም በበኩሌ በጣም አዝኛለሁ። እግዚአብሔር አምላክ ነፍሱን በአጸደ ገነት ያኖርልን፣ በአብርሃም እቅፍ ያሳርፍልን። ለቤተሰቦቹ፣ ለወዳጅ ዘመዶቹ፣ ለአድናቂዎቹ፣ ለወዳጆቹ፣ ለመላው ኢትዮጵያውያንና ኤርትራውያን መጽናናትን እመኛለሁ። ነገር ግን በእንደዚህ አይነት የሐዘን ወቅትና ጊዜ እንደዚህ ለመበሻሸቅና ለመሳለቅ የሚመጡ ሰዎችን ሳይ ደግሞ እጅግ በጣም ያማል፣ ይረብሻል። ሁሉም ሰው በየራሱ እምነት አለው። ሁሉም ሰው እድንበታለሁ ብሎ የሚያምነው አምላክ አለ። በተለይ ወንድማችን ነጻነት ወርቅነህ ደግሞ እድንበታለሁ ብሎ የያዘው አንድ አምላክ አለ፣ እግዚአብሔር የሚባል አምላክ አለ። ነጻነት ወርቅነህ በ40 ቀኑ ክርስትናን ተነስቶ የተቀበለው አንድ እግዚአብሔር አለ፣ የሚያምነው አንድ እግዚአብሔር አለ፣ የሚያምንበት አንድ ሃይማኖት አለ። ታዲያ ወንድማችን በዚህ ሰዓት ህልፈተ ዜናው ሲሰማ ህልፈቱ ሲሰማ በየትኛውም የእምነት ተቋም ውስጥ ያለው ሁሉም ኢትዮጵያዊ ነፍስ ይማር፣ እግዚአብሔር ነፍሱን ይቀበል፣ አምላክ ነፍሱን ይቀበል ከማለት ውጭ ለመበሻሸቂያና ለሌላ ነገር ሲጠቀምበት አንመለከትም። አንዳንድ ከሰውነት ተራ የጎደላችሁ ማንንም የማትወክሉ ማንንም ወከልም የማትችሉ በሆዳችሁ የወደቃችሁ ሰዎች ግን ቢያንስ በሰዎች ሞት ላይ ባትሳለቁ መልካም ነው። እግዚአብሔር አምላክ በድጋሚ የወንድማችን ነጻነት ወርቅነህ ነፍስ በቀኙ ያሳርፍ። ጥምቀት አያቴ በነበረች ጊዜ ከአያቴ ጋር ነበር ጥምቀት የሚሄደው እና ጥምቀት እኔ በጀት አለኝ ከአያቴ ወደ 70-80 ሳንቲም በጀት አለኝና ለውዝ እንትን ሸንኮራ መጣለው፣ በረዶ መጣለው፣ ፎልፎል እበላለሁ። ምንድን ፎልፎል ማለት በስኳር የምትድቦለቦል ነች እና 20 ሳንቲም ኪሴ ውስጥ አለኝ። ይህን ሁሉ አድርገህ ማለት ነው? አዎ ከአያቴ ጋር ማለት ነው። ከዛ እሷ ስትሞት ጊዜ አይ በቃ በራስ ወጪ ሲሆን ጥምቀት ወደ ራስ ወጪ ትመጣለህ ማለት ነው። ስለዚህ ወያውዬ ገቢ ነው፣ ጥምቀት ወጪ ነው። ወጪ አለ እና ባህሎች ያንዳንዳቸው ባህሎች ደስ ይላሉ። የሁሉ ሰዎች ደግሞ አሉ ታዋቂ ሰው ሲሞት ጠብቀው ደርሶ የወንጌል አርበኛ አደገኛ ሰባኪ የሚያጫውታቸው ሰዎች ማለት ነው። ይህን ሀሳብ ስሰጥ የምትሰብኩትን ወንጌል በመቃወም እንደሆነ እያሰባችሁ እንድሰሙኝ አልፈልግም። መጽሐፍ ቅዱስ ሲናገር ዮሐንስ ወንጌል ምዕራፍ 11 ላይ ኢየሱስ በጣም የሚወደውን አልዓዛር በሞተበት ስፍራ ላይ ምዕራፍ 11 ቁጥር 33 ላይ የእህቱ ማርያምን ለቅሶ አይቶ የይሁዶቹንም ለቅሶ ተመልክቶ ልቡ እንዳዘነ በመንፈሱ እንደታወከ ደግሞ አብሯቸው እንዳለቀሰ ይናገራል። ምንም እንኳን ጌታ ኢየሱስ ክርስቶስ አልዓዛርን ከሞት እንደሚያስነሳው ቢያውቅም ከማስነሳቱ በፊት ሐዘናቸውን እንደ ሐዘኑ ተጋርቶ ማልቀስን ነው የመረጠው። ይሄ ነው የወንጌል እውነት። ወንጌል የዘላለም ሕይወት እንደሚሰጥ ዋስትና እንዳለው እርግጥ ቢሆንም ድንገት ግን ያዘኑ ቤተሰቦች እንዳሉ ረስተን የሞተው ሰውዬ መዳኑና አለመዳኑ በጣም አጠራጣሪ እንደሆነ ለቤተሰቦቹ ሌላ የቤት ስራ እየሰጠን ሐዘናቸውን ማክበድ ላይ የሚመሰረት አይደለም። ሲጀመር ወንጌል ሰው ሲሞት ተጠብቆ የሚነገርም የሚወራም ጉዳይ አይደለም። የምስራች ነው። ሞት ተሸንፈዋል፣ ኃጢአት ተሸንፈዋል፣ የሰው ዕዳ ተከፍሏል የሚባልበት ሰው በጤናው እያለ ሰው ሰላም እያለ የሚነገር መልእክት ነው። ሐዘን ላይ ያሉ ሰዎች ቅድሚያ የሚፈልጉት በሐዘን ምክንያት የተሰበረ ልባቸውን እንድንጠግንላቸው
ከቻልንባቸውን እንድናብስላቸው ሀዘናቸውን እንድንጋራላቸው እንጂ መተን ያጡት ሰውዬ ወደ ሲኦል እንደሄደ እነሱም ዛሬ ካልወሰኑ ያን ሰው ተከትለው ሲኦል እንደሚገቡ በማስፈራራት ወደኛ እምነት ማምጣት አይደለም ወንጌል ማለት። እና አንዳንድ ሰዎች ደርሳችሁ ሰው ሲሞት እየጠበቃችሁ ቤተሰቦቻቸውን በሚያቆስል መንገድ ወንጌል መስሏችሁ ሀዘንን በሰው ልብ ላይ የምትረጩ ሰዎች ብታረጋጉት ጥሩ ነው ለማለት ነው። ወንጌል በድልም ጊዜ በከፍታም በዝቅታም ጊዜ የሚሰበክ እውነት ቢሆንም ያዘኑትን ደግሞ ለማጽናናት የመጣ እውነት እንደሆነ እያሰብን ቤተሰቦችን ጨምረን ማጣታቸው ላይ ጨምረን እንዳንጎዳ እንዳናሳዝን መጠንቀቅ አለብን ብዬ አስባለሁ። ሰላም ነው። በቀብር ስነ ስርዓት ላይ ሰዎች ምን ሲያደርጉ ታያለ? ሲቀርጹ ነው። አሁን ይቀረጻል። ማልቀስ አትችሉም። አሁን እንዲበቀው የሁሉ ሰዎች ደግሞ አሉ። ታዋቂ ሰው ሲሞት ጠብቀው ደርሶ የወንጌል አርበኛ አደገኛ ሰባኪ የሚያጫውታቸው ሰዎች ማለት ነው። ይህን ሀሳብ ስሰጥ የምትሰብኩትን ወንጌል በመቃወም እንደሆነ እያሰባችሁ እንድሰሙኝ አልፈልግም። መጽሐፍ ቅዱስ ሲናገር ዮሐንስ ወንጌል ምዕራፍ 11 ላይ ኢየሱስ በጣም የሚወደውን አልዓዛር በሞተበት ስፍራ ላይ ምዕራፍ 11 ቁጥር 33 ላይ የእህቱ ማርያምን ለቅሶ አይቶ የይሁዶቹንም ለቅሶ ተመልክቶ ልቡ እንዳዘነ በመንፈሱ እንደታወከ ደግሞ አብሯቸው እንዳለቀሰ ይናገራል። ምንም እንኳን ጌታ ኢየሱስ ክርስቶስ አልዓዛርን ከሞት እንደሚያስነሳው ቢያውቅም ከማስነሳቱ በፊት ሀዘናቸውን እንደ ሀዘኑ ተጋርቶ ማልቀስን ነው የመረጠው። ይሄ ነው የወንጌል እውነት። ወንጌል የዘላለም ሕይወት እንደሚሰጥ ዋስትና እንዳለው እርግጥ ቢሆንም ድንገት ግን ያዘኑ ቤተሰቦች እንዳሉ ረስተን የሞተው ሰውዬ መዳኑና አለመዳኑ በጣም አጠራጣሪ እንደሆነ ለቤተሰቦቹ ሌላ የቤት ስራ እየሰጠን ሀዘናቸውን ማክበድ ላይ የሚመሰረት አይደለም። ሲጀመር ወንጌል ሰው ሲሞት ተጠብቆ የሚነገርም የሚወራም ጉዳይ አይደለም። የምስራች ነው። ሞት ተሸንፈዋል፣ ኃጢአት ተሸንፈዋል፣ የሰው ዕዳ ተከፍሏል የሚባልበት ሰው በጤናው እያለ ሰው ሰላም እያለ የሚነገር መልእክት ነው። ሀዘን ላይ ያሉ ሰዎች ቅድሚያ የሚፈልጉት በሀዘን ምክንያት የተሰበረ ልባቸውን እንድንጠግንላቸው ከቻልንባቸውን እንድናብስላቸው ሀዘናቸውን እንድንጋራላቸው እንጂ መተን ያጡት ሰውዬ ወደ ሲኦል እንደሄደ እነሱም ዛሬ ካልወሰኑ ያን ሰው ተከትለው ሲኦል እንደሚገቡ በማስፈራራት ወደኛ እምነት ማምጣት አይደለም ወንጌል ማለት። እና አንዳንድ ሰዎች ደርሳችሁ ሰው ሲሞት እየጠበቃችሁ ቤተሰቦቻቸውን በሚያቆስል መንገድ ወንጌል መስሏችሁ ሀዘንን በሰው ልብ ላይ የምትረጩ ሰዎች ብታረጋጉት ጥሩ ነው ለማለት ነው። ወንጌል በድልም ጊዜ በከፍታም በዝቅታም ጊዜ የሚሰበክ እውነት ቢሆንም ያዘኑትን ደግሞ ለማጽናናት የመጣ እውነት እንደሆነ እያሰብን ቤተሰቦችን ጨምረን ማጣታቸው ላይ ጨምረን እንዳንጎዳ እንዳናሳዝን መጠንቀቅ አለብን ብዬ አስባለሁ። ሰላም ነው። ዲያቆን ሄኖክ ከነጻነት ህልፈት በኋላ አቤቱ የባሪያህን የቃል አብን ነፍስ አሳርፍ። ውድ ወንድሜ ነፂ፣ እንዳልከው የማንቋቋመው የሚያሳምም ሐዘን ነው። እኛ ያሰብነው ያቀድነው አልሆነም። የጌታ ፈቃድ ይሁን ብለን ዝም እንላለን። የምትወደው አምላክ በምትወልደው መልአኩ ቅዱስ ዑራኤልና በመላእክት ታጅቦ ነፍስን ያሳርፋት። እግዚአብሔርን ለመፈለግ ልቡን የሚያቀናውን ሁሉ ቸሩ እግዚአብሔር ይቅር ይበለው ሲልም ዲያቆን ሄኖክ ኃይሌ ከቅዱሱ መጽሐፍ ጠቅሶ ጽፏል። አሜን፣ ይቅር ይበለው። ሰይፉ በቅርቡ ያርፋል ሲል የተናገረው ግለሰብ በሕግ እንዲጠየቅ ጥሪ ቀረበ። የብዙዎችን ልብ የሰበረ የአርቲስት ነጻነት ህልፈትን ተከትሎ የብዙዎች ባለውለታ የሆነውን ደግሞ ሰይፉ ፋንታውን በቅርቡ ያርፋል በማለት በቲክቶክ ስሙ አስሌ የተባለ ግለሰብ የአርቲስቱ ህይወት እንደ ቁጭት ሳይቆጥር የሰይፉን ሞት መመኘቱ ብዙሃንን አስቆጥቷል። በዚህም በህግ እንዲጠየቅም ጥሪ ቀርቧል። ነጻነት ወርቅነህ ያው ያሳዝናል፣ ይደብራል። በጣም ዘግይተናል። እኔ በበኩሌ ዘግይቻለሁ። ለምን ፈቅርሃለሁ ለማለት ዘግይቻለሁ። እሱን ለማስታወስ ዘግይቻለሁ። እንዴት ነህ ብዬ ለመጠየቅ ዘግይቻለሁ። ሁላችንም እንደዘገየ ነው። ግን ትንሽ ጸጸቴን የሚያቀልልኝ የሚያረጋጋኝ ምን እንደሆነ ታውቃላችሁ?
ልክ እንደ ነፃነት ወርቅነህ ትልቅ ውለታ የዋሉ ትልቅ ታሪክ የሰሩ የብዙ ሰው የሳቅ ምንጭ የሆኑ ሀገር መጠሪያ የሆኑ ነው በጣም ብዙ አንጋፋ ሰዎች አሉ ኢትዮጵያ ውስጥ። ባይገርማችሁ ቲክቶክ መጣና እነዚህ ሰዎች እንዲረሱ አደረገ። እኛም ሰዎች ነን፣ ከፊታችን የሳበንና የማረከን ነገር እያየን ትልቅ ውለታ የሰራልን ነገር እንተዋዋለን። ባይ ዘ ወይ እነዚህ አንጋፋ አርቲስቶች ብቻ አይደለም ብዙዎቻችን የረሳ ነው። በጣም ትልቅ ነገሮች ያደረጉ ሰዎች ብቻ አይደለም የረሳ ነው። ሰው ከመሞቱ በፊት አለሁልህ ማለትን የረሳ ነው። ባለፈው በጣም የደበረኝ አንድ ኮሜንት ነበረ። ጋሽ ፋንቱ ማንዶዬ እንግዲህ ያው ሰልፍ ይዞ ታክሲ ላይ አየኋቸው እና ያ ቪዲዮ ለቀቁት። ግን በጣም ብዙ አሉታዊ የሆኑ መሰጆች ደረሱ። ለምንድን ነው ጋሽ ፋንቱ ማንዶዬን የምታግዛቸው? ለምን? ምን ያደርግላቸዋል? ልጃቸው እኮ አሜሪካ እኮ ነው። አያችሁ፣ እናንተ የመሰላችሁ እቃ መስጠት ነው የታያችሁ። እሱ ነው ኦፍ ኮርስ መኪና ተሰጠ። ቅንጦት ነው የሚመስለው ይህ ሲታይ ደግሞ። ግን ጋይስ ማወቅ ያለባችሁ እየሰጠናቸው ያለው እቃ ሳይሆን ክብርን ነው፣ የሚገባቸውን ደረጃን ነው። ቀን ቢጥላቸው እኛ ግን መክዳት የለብንም እነሱ። ስለዚህ ጋሽ ሰሎሞን መኪና ሳሰጣቸው መኪና ሳይሆን የሰጠኋቸው ተስፋን ነው፣ ሰው አለልኝን ነው፣ ሰው ይወደኛል ነው፣ ሰው አልረሳኝም ነው። ከመኪና በላይ ይህ መንፈሳዊ ጥንካሬ እንሰጣቸዋለን። ሱራፌልም ስለዚህ ከምንም ጊዜ በላይ የጀመርኩት ቻሌንጅ አጠናክሬ ለመቀጠል ወስኛለሁ። ኢትዮጵያ ውስጥ ያሉ አንጋፋ ሰዎች ለኛ ፈገግታ ምክንያት፣ ለኛ ኩራት ምክንያት፣ ለኛ መፈቃቀር ምክንያት የሆኑ ሰዎች የሚገባቸውን ክብር ለመስጠት ቃል እገባለሁ። ሰው ከሞተ በኋላ ጀግና ነበር፣ ጎበዝ ነበር እያልኩኝ መመስከር አልፈልግም። ያ ሰው በህይወት እያለ ግን መመስከር እችላለሁ። ስለዚህ አንድ ጥያቄ ጠይቃቸዋለሁ። የኢትዮጵያ ካምፓኒዎች፣ ቢዝነሶች በተቻላቸው አቅም ለነፃነት ወርቅነህ ቤተሰቦች ድጋፍ ብታደርጉ ደስ ይለኛል። ድጋፍ ያስፈልጋቸዋል ወይስ አያስፈልጋቸውም የሚለው እርግጠኛ አይደለሁኝም። ማያስፈልግ ከሆነም ችግር የለውም፣ ግዴታ አይደለም። ግን ካስፈለገ ብናደርግ ድጋፍ ደስ ይለኛል። የሚያጠነክራቸው ቢካዝ ይህ ቪዲዮ የነፃነት ወርቅነህ ቪዲዮ አይቼዋለሁ። እሱ ብቻ ነው ያላቸው። ስለዚህ እንቁምላቸው። አትሊስት በዚህም ከሰው ነፃነት ወርቅነህ ይህን ይመስል ነበርና በቪዲዮ አዳዲስ መረጃዎች እንዳገኛችሁ ስለማልጠራጠር ላይክ በማድረግ ጨርሱልኝ። ደግሞ ነገ የጥምቀት በዓል ከተራ ነውና እንኳን ለብርሃነ ጥምቀቱ በሰላም አደረሳችሁ እያልኩኝ ነገ በቪዲዮ እንደተመለከታችሁ የነገ በከተራ ቀን በቅድስት ሥላሴ እንደ ስርዓተ ቀብሩ እንደሚፈጸም ቤተሰቦቹ አሳውቀዋል ማለት ነው። ወንድሞቻችን ደግሞ በዜና መልክ አቅርበዋል። የሞተን ወንድማችን ነፍስ ይማርልን፣ ያለነው ደግሞ በጸሎታችን እናስብ ማለት ነው። በአጸደ ገነት እንዳኖረው እንዲሁም ደግሞ ከልብ ሁላችሁም ደግሞ ሀዘናችሁን ኮሜንት ላስቀምጡልኝ ማለት ነው። እጅግ የሚያሳዝን ዜና ነው። በጣም እኔ አርቲስቶች ሞቱ ሲባል ምንም አይመስለኝም፣ ግን የነፃነት በጣም አሳዝኖኛል። እጅግ ልቤን ሰብሯል ማለት ነው። ሁላችሁም ደግሞ ለሞላ ቤተሰቡ መጽናናቱን ተመኙ። እኔም ደግሞ ለዩቲዩብ ቤተሰቦች ያልሰማችሁ ካላችሁ ብዬ ነው መረጃውን ይዤላችሁ የመጣሁት። ደግሞ የመረጃ ስለምጠቅም እናንተም ሼር ማድረጋችሁ እንዳትረሱ። በሌላ ቪዲዮ እስከምንገናኝ ቸር ቆዩልኝ።